አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተ እንችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ረሃብን መቋቋም አትችልም። እባክህን ውጣና እህል ፈልግስ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል ይሻላል። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞረ። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበር አለ። ኑሮ ነው እንዴ የምኖረው? ይቺ ህይወት ናችን ምን ልጨምር? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለው። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን? ይሄ ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ ይህኔ ህይወት ምን ዋጋ ነው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለ? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣
እስልምና የወደቀ ቃል ያወጣው ህግ አለ። እሱን ታውቃላችሁ። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። እቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን እቃ አመት የጠፋው ያልክ ማስተዋወቃል። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳየው። ያንተ ንብረት እኔ ጠባቂ ማን ነው የጠፋው ብዬ አመት መናገር አለ። ከአመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጣ ይሄ ነገር የሰው ንብረት እኮ ነው መውሰድ አልችልም፣ ሐራም ነው የሚሆነው። እንዴት ላደርግ? አመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከአመት በኋላ ማንስ ልሞት ይችላል? 85 አመቱ ነው። ሚስቴ በረሃብ ጠውልጋለች፣ ቆዳዋ አጥንቷ ላይ ተጣብቋል፣ ልጆችን ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። አመት ላስተዋውቅ፣ ምን ነው ባላገኘሁት? አመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልሃል? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገቡ። 5 የሌላቸው ሰው የማይበሉት ለአንድ አመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዛ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል። አቡ ጊያስ ድምጽ ካልተሰማ ከፍ አደረጋለች። በኋላ ይሰማል አይደል? ይሰማል ይሰማል ኢንሻአላህ። አቡ ጊያስ ምን ያደርግ? ይሄን ወርቅ ተሸክሞት በጥቁር ፎርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለው። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ታየችው። የአባ ጊያስ ማጃ አቢክ ምን አመጣ? ምን ሲዘነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲህ ይዛል የሆነ ነገር ይሄታል። አይ እንዲሁ ነው። እስኪ ልየው ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየኝ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘ። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ ግን ላይ ያመጣው ነው። ይሄ የሰው ንብረት እኮ ነው። ይሄ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃ አጥቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው ነው። በጭራሽ አላት 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽዋል አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም። ይሄን አቋሜ ነው እቂያ አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናድርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያስ ሰውየውን ፍለጋ ወደ ካዕባ ወጣ።